አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ይሁን እንደምታዩ ይህን ይመስላል ማለት ነው። ታምናላችሁ ወይ? እና ይህን ይመስላል። እዩት እስኪ ከምር ዛሬ ያለሁበት ይህን ይመስላል ማለት ነው። እና ውዶቼ ይህን ይመስላል ማለት ነው ውዶቼ። ሱብሃንአላህ አፈሩ ምናምን ወጥቼ ብሯሯጥበት እንዴት ደስ እንደሚለኝ። ያው እኔ ከምሰራበት የተወሰነ የ20 ደቂቃ ወይ የ5 ደቂቃ ነው ራቅ የሚለው። ይሄ ያው እዚሁ ነው ያለሁት ማለት ይቻላል። እና አሁን የኢማራት ምድር ነኝ ማለት ትችላለሁ። ግን ያለሁት ወይስ ተሳስቼ ነው? ኧረ ወይኔ ኢትዮጵያ ሆኜ ፎቅ በፎቅ ነው ያየሁት። እና እዚህ ጋር ደግሞ እንደምታዩት ይሄን ይመስላል። እና ያለሁበትን ቦታ ማመን አቅቶኛል ትላለች። ያው ስሙን ነው የያዝኩት መሰለኝ እንጂ እውነት ዱባይ ያለሁም አይመስለኝም። ወላሂ ያለ አፈር ያውም አለፍኩት ካለፍኩት በኋላ ነው የቀረጽኩት እንጂ ማለት ነው። ይህን ይመስላል የአገሬ ልጆች። በነገራችን ላይ ደስ የሚል አየር አለው። ሀቂቃ በጣም ደስ የሚል አየር አለው። ማሻአላህ። ግን ደግሞ የት ነው ያለሁት? የምር ሰማዩና ተራራው ራሱ አንድ የሆነበት ሁላም ይመስላል አፈሩ ጋር ማለት ነው። ወላሂ ሱብሃንአላህ። ይዩትማ ይህን ይመስላል ማለት ነው ውዶች። ደግሞ ያለንበት ሰፈር እስኪ ሰፈራችንን ባጭሩ ጎብኙልን። ሱብሃንአላህ ያለ ስራ ራሱ እንትን ምንድን ነው የሚባለው? ወይኔ ይሄ ዛፎች ትናንሾቹ ዛፎች ራሱ እርጥበት አላቸው። የምር ዝናብ የሚጥል ሁላ ነው የሚመስለው። እንዲህ ያለ ስራው ማለት ነው። ስታይል መቼም እዚህ ጋር ውሃ የሚጠጣ አይመስለኝም። ውሃ የለውም ማለት በኤሌክትሪክ ምናምን ራሱ የሚያገኝ አይነት አይደለም። ግን እነዚህ ትናንሾቹ ራሱ በቃ እዚህ መንገድ ዳር ያሉት እርጥበት አላቸው። ሱብሃንአላህ። እና ጫካው ምናምን በቃ ዛፉ ይሄ በጣም ነው በጣም ደስ ይላል። እዚህ ጋር በቃ ጠቅላላ በግ የሚረባበት ነው። በታች በኩል በተለይ ንፋስ ስላለው ነው እንጂ ያለ የግመል ሀያት ነው። እዛ ሀገር ላይ ያለው የግመል ቦታ እዚህ ቦታ ነው ማለት ይቻላል። እና ደግሞ ዋናዎቹ በቃ የዚህ ሀገር ሰዎች ናቸው በብዛት ገጠር ያሉት እና መጤዎች ምናምን አይደሉም። ዋናዎቹ ናቸው የዚህ ሀገር ተወላጆቹ እንዳለ ገጠር ነው ሀያታቸው ማለት ይቻላል። ወላሂ ማሻአላ ተባረከላ። በቃ አኗኗራቸው ምናምን በቃ የድሮ ስታይል ነው። አያታችን ቤት እጄ ከአያታችን ቤት እየተመለስኩ ነው ማለት ነው። እና ያው እንደዛ ነው የሴትዮ እናት የምትኖርበት እዛ አካባቢ ነው። እንግዲህ በቃ እሷም አሁን በስሙ እንግዲህ ኢማራት ምድር ነው ያለሁት ብላለች። ኧረ ወየት እና ወየት፣ ኧረ ወየት እና ወየት ትላለች። እንደምታዩት
ወላሂ የሆነ በቃ ግን ወርጄ በዛ ብሄር እንዴት አባቱ ደስ ይላል። አፈሩ ዩት ምንድነው እዛ የተቆለለው ተራራ የሚመስለው አፈር ነው። በነገራችን ላይ እንደ ኢትዮጵያ የሆነ ጠንከር ያለ ነገር አይደለም፣ አፈር ነው። ስትወጡበት የሆነ በቃ እግራችሁ ራሱ በቃ እንትን አሸዋ ማለት ነው። በቃ ልክ እንደ አሸዋ ይዩት እስኪ። እና አሁን አንቺ ማራት ነሽ እርግጠኛ ነሽ ነው የምትሉት? እኔ ተሳስቼ እንዳይሆን ግን ተሳስቼ ሆን እንደ እናንተዬ እስኪ በኮሜንት አስቀምጡልኝ። ተሳስቼ ነው መሰለኝ። ለማንኛውም ይህን ይመስላል ማለት ነው። ሰፈራችን በቀላሉ እያስጎበኘናችሁ ነው። እኔ ጋር ያላችሁ በኮሜንት አስቀምጡልኝ፣ እዛ አካባቢ የምትኖሩ ማለት ነው። የኔ ቤተሰቦች የሆናችሁ እዛ አካባቢ የምትኖሩ በኮሜንት አሳውቁኝ እና ያው ይህን ይመስላል ያለንበት ቦታ። በእርግጥ ደስ የሚል አየር አለው ወላሂ ማሻአላ። እና ያው በጣም አንዳንድ ጊዜ የሆነ ደስ የሚል ነገር እንዳለ ሁሉ ያስፈራል። ሰው አለ እንዴ እስከሚያስብል ድረስ ማለት ነው። ወላሂ ቤቶች በሩቅ ነው ያሉት። ቤቶቹ ትናንሽ ናቸው። የድሮ ቤቶች በጣም ትናንሽ። ይሄ የጠንካራው ቆርቆሮ የለም ይሄ ጂፕላሷ ምናምን እንትን የሚልበት ጂፕላስ ምናምን ያለበት ከላይ የሚያለብሱት እንደዛ ነው ቤታቸው ራሱ። እንደዛ ነው ቤታቸው የለበሰው ራሱ ማለት ነው። እዚህ አካባቢ ደግሞ ሸንበቆ የመሰለ በሸንበቆ ነገር እኔ እንጃ ሸንበቆ ይሁን ብቻ አለው አለም ሸንበቆ ነው የሚመስለው እንትን የሚቀመጡበት ከቤት ወጥተው በቃ እንደ መዝናኛ የሚቀመጡባት ነገር በእንደዚህ አይነት ነው የተሰራው። ሱብሃንአላህ ረሱል ሰለላሁ ዐለይሂ ወሰለምን ታሪክ ያስታውሳል። የሆነ በሰሌን የተሰራው ቤት ምናምን ከላይ ሰሌን ተለብሶ ምናምን ሰሌን አይደል የሚመስለው ተምሮ እሱን ማለት ነው ከላይ የለበሰው። ወላሂ የነቢያችንን ታሪክ ነው የሚያስታውሰው። እዩዋቸው ቤቶቹ የሚያካክሉትን ወላሂ ሱብሃንአላህ። እና እዚህ ቦታ ላይ ይሄን እንትኑን ሳይ የነቢዩላህ ዩሱፍን ታሪክ ወንድሞቹ ወስደው ያስቀምጡበት ቦታ ምናምን አለ አይደለ? እሱን ነው የሚያስታውሰኝ እንደዚህ በማይበት ሰዓት የነቢዩ ዩሱፍን ታሪክ ነው እንትን የሚለኝ ማለት ነው። ያዕቆብ በጎች እያገዱ ምናምን የነበሩበት ልጆቹ ምናምን ያንን የሚያስታውሰኝ ይህንን አካባቢ ሳይ ማለት ነው። ሱብሃንአላህ። እና እናንተስ ምን አስታውሳችሁ? ይሄን በምታዩበት ሰዓት እንዴት ነው የምታስታውሱት ነገር? እኔ ይህን ነው የማስታውሰው እንደነገርኳችሁ። አያችሁት ወላሂ አየሩ በጣም ደስ ይላል። በዛ ላይ ከሰዓት ነው ደግሞ አሁን ደስ የሚል አየር ነው ያለው። እኛ አካባቢ ላይ በጣም ሙቀት ነው እንደነገርኳችሁ። የሆነ ቪዲዮ ቀርጫለሁ ግን አልለቀኩላችሁም።
ያው እንደነገርኳችሁ አንድ ጊዜ የሆነ ቪዲዮ ቀርጬ ነበር፣ ያው አልለቀኩትም። እኔ ያለሁበት አካባቢ በጣም ሙቀት ያለበት ሰፈር ነው። በነገራችን ላይ አልሐምዱሊላህ ወላይ ሁሌ መጥባህ በገባሁ ሰዓት ሁሌ ነው ጌታዬን የማመሰግነው። ምክንያቱም ይህን የመሰለ አየር አላህ በማምጣቱ ማለት ነው። በጣም ሙቀት ነበር እና አሁን እዛ አካባቢ ላይ በእርግጥ ሁሉም አካባቢ የሆነ ደስ የሚል አየር ነው። ያን ያክል ብርድም አይባልም። በጣም ደስ የሚል አየር ነው ያለው እና በዛ አጋጣሚ አልሐምዱሊላህ ሁሌ ነው ጌታዬን የማመሰግነው ወላሂ። በተለይ መጥባህ በምገባ ሰዓት ያ አላህ እና ከሰዓትም ነው አሁን አየሩ ደስ የሚል አየር ነው። እንደምታዩት ይሄን ይመስላል ማለት ነው ውዶችዬ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ውድ ሀገሬ ልጆች። በጣም የሚያምር አየር ነው ያለው አልሐምዱሊላህ ረብል ዓለሚን። እና በእርግጥ የት ነው ያለሁት ያስብላል እና ሰፈሩ በጣም ገጠር ነው ያለንበት። ያው መዋጥኔዎች ሲሆኑ ገጠር ነው የሚኖሩት። እኔ ለምን አላውቅም፣ በጣም ገጠር ነው ግን አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ውድ ሀገሬ ልጆች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።